ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭቲዩብ ነው። ዴቭቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ አሁን ከደቂቃዎች በፊት የተለቀቁ ሁለት ቪዲዮዎች አሉ። እነሱስ ምን ይመስላሉ? እስቲ ከቪዲዮዎቹ ትንሽ እኔና ተመልሼ እመጣለሁ። አብራችሁን ቆዩ። ጨረሻ ማወቅ የምፈልገው ነገር ካንቺ አለ። አሁንም ውስጤ ጥያቄ ስለፈጠረብኝ እኔ ብቻ ደግሞ አይደለም፣ በእርግጠኝነት ይህንን ቪዲዮ የሚከታተሉ ሰዎች ጥያቄ ይፈጥርባቸዋል ያደረግሽው ነገር ማለት ነው። ስለዚህ ለዛ ነገር ምላሽ ማግኘት እንፈልጋለን። አንዳንዴ ከሰው አይደለም እንዴ የተሰራው ስኪል ድረስ ነው ባይዘው ባንተ የምትገረመው ማለት ድንዝዝ ያልከን ድንጋይ ነህ። በቃ ምንም አይገባህም ነገራቶች። ስሜትም ያለህ አይመስለኝም። እያስፈቅርሽ እየሰደብሽኝ ያለሽ መስራትሽ ነው። በቃ ስድብ ከሆነ ከመሰለህ ካሁን በኋላ እንደዚህ ስለማወራ እኔ ልሂድ አይመስልም። ፍቅር ከሄድሽ ግን ድጋሚ በምንም አይነት መንገድ ላይሽም አልፈልግም፣ እንድትመጪብኝም አልፈልግም። አብርሃም ያልጨረስኩት ነገር አለ፣ ተመልሼ እመጣለሁ። አሁን ግን እሄዳለሁ። ደሞ ይታየኛል ውበትሽ ሳስብልሽ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ። ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝ እንዴት ልትላሰምች። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ከጥቂት ደቂቃ በፊት ምንድነው ሩታና ሄርሜላ ተገናኝተው ነበረ። እንደገና ደግሞ አብርሽና ፍቅር ተገናኝተው ነበረ። ምን ተፈጠረ? እንዴት አያችሁት? ምን ይመስል ነበረ? ውድ ቤተሰቦቼ ዛሬ እንግዲህ በስተዋል በጣም ብዙ ቪዲዮ ነው የተለቀቀውና ከተለቀቀው ቪዲዮ ላይ ትንሽ እስቲ ቀንጨብ እያደረኩ ላውራላችሁ። ውድ ቤተሰቦቼ እንግዲህ ዛሬ ያየናቸው ነገሮች ያው ጎንዮሽ እንዳለ ሁሉም አላቸው። ምክንያቱም ራስን ለማስመለጥ የራስ ነገር ብቻ ለማውራትና ራስን ነፃ ለማድረግ ብቻ ነው ሁሉም ሲታገሉ የነበሩትና ሄርሜላና ሩታም ተገናኝተው ሲያወሩ የነበረው ነገር እኔ አንደኛ ምን መሰላችሁ? ሁለቱም እሺ አሁን ሩታ ተሳሳተች፣ አጠፋች፣ እሺ ብዙ ነገር አረገች፣ በደለችሽ፣ በዚህ ልክ ብዙ ነገሮች አረገችብሽ። እሺ አንቺ ብልህ ከሆንሽ፣ ጠንካራ ሴት ከሆንሽ፣ ውስጥሽ ንጹህ ከሆነ፣ ልብሽ ምንም ከሌለው፣ ጀግናነሽ፣ በርቺ ምናምን ሲሉሽ የነበሩ ሰዎች እነሱን ሰምተሻቸው ነው አሁን ሩታ ጋር መተሽ እንደዚህ የኋላ ታሪክ ማውራት የጀመርሽው? የኋላ ታሪኳ ነው የፈታሽው። ብዙ ክብርትስ የነበረ ስታወሩት የነበረው ለምንድን ነው? ቆይ እኔ ወደኋላ ሄዳችሁ ለማውራት እንደዚህ የምትፎክሩት? ወደኋላ ለምን ትመለሳላችሁ? ዛሬ የነበረውን ነገር ዛሬ የተነሳውን ርዕስ ትናንትና የጀመራችሁትን ለምን አትጨርሱልንም? ምክንያቱም ይውላችሁ ሁላችሁም ሩታ ላይ ሆ ብላችሁ ተነስታችኋል፣ ዘራፍ ብላችሁ ተነስታችኋል። ምክንያቱም ሁላችሁንም ቀጥ አርጋ ስለያዘቻችሁና ሁላችሁም ፈሪ ስለሆናችሁ በራሳችሁ ማትቆሙምና የራሳችሁ እምነት የሌላችሁ ግን በቃ የሰውን ጓዳ መፈትፈት ስለምትወዱ ነው። ስለዚህ ሁላችሁም አሁንም ለሄርሜላ አዝናችሁ ከሆነ ይሁላችሁ፣ የምታዝኑ ከሆነ ባላንስ አርጉና አዘኑላት። ምክንያቱም ሩታን በዛው ልክ ተጎድታለች፣ በዛው ልክ ተሰቃይታለች፣ ብዙ ነገሮችን አሳልፋለች። እናንተ ይውላችሁ በሷ ጫማ ስር ሆናችሁ መፍረድ አትችሉም። ምክንያቱም እሷ የሆነችው ብዙ ነገሮች አሉ እንዴ፣ ብዙ ነገር አሳልፋለች። ከሷ በላይ ምንም አታቁም እንዴ። ምን ነው የእንቅቡ እያለ የምጣዱ ተንጣጣ ነው ምናምን የሚባል ተረት አለ። እሱን ተረት በጣም እየተጠቀማችሁት ነው ያላችሁት እንዴ። እንዴት ነው በሰው ጫማ ስር ገብታችሁ ይሄን ያህል ፈትፍታችሁ ለመናገር? እንዲህ እኔ ትክክል ነኝ፣ ከሷ የበለጠ እኔ አያውቃለሁ አያለው እንዴ። እናንተ እኮ ቪዲዮ ላይ የምታዩትን ነው፣ ውጪ ከእናንተ ጋር ስትገናኙ የምታዩትን ነው እንጂ የቤታቸውን ጓዳ እንዴት ነው የምታውቁት? እንዴት ታውቃላችሁ?
እንዲህ ደፍራችሁ 100% እሷ ላይ ለመፍረድ እሷን ጨካኝ ለማድረግ እሷን መጥፎ ሰው ለማድረግ የምትጥሩት? ቀደም ምን ስትል ነበረ ሄርሜላ? ይኸውልሽ አንቺ ልብ ኖሮሽ ኖሮ መልካም ሰው ብትሆኚ ብልጥ ብትሆኚ ብልህ ብትሆኚ ማለት ነው አንቺ በዘዴ እሷን ቀስ ብለሽ አናግረሽ አንቺ ነገሮችን ለማስተካከል ትጥይ ነበር። ከሷ ብልጥ ነች እንደዚህ አይደለችም ምናምን ስትሰርቢያት ነበር። ስድቦችን ነበረ ስትጋብዣት የነበረው። ክፉ ነገር ነው ስትናገር የነበረው እንጂ አንቺ ብልህ ሴት የምታደርገውን ነገር አላረግሽም። ሩታ ማለት ነው እየተሳሳተችን ቢሆን የምትናገራቸው ነገሮች ይሻላሉ። እናንተ ትክክል ነን ብላችሁ ከምትናገሩት ሰዎች የበለጠ ማለት ነው። ሄርሜላ ምን ነበር ስታደርግ የነበረው? ስትሰድቢያት እንዴ ክፋት፣ ተንኮል፣ ጥፋት ምናምን ክህደት የሆነ አሁን በምንሰማቸው በዙሪያችን ከበውን ያሉትን ነገሮችን ነው ስም እየጠራች ስትናገሪያት የነበረችው። እሷ አንድ ሰው ነች። ሩታዬ የልጁ እናት ነች። ስለዚህ አንቺ ይኸውልሽ ገና ያልጀመርሽው ገና ያልነካሽው ብዙ የማታውቂው ስላብረሽ ብዙ ያልደረሽበት ምንም አልሞከርሽውም። አብረሽን ገና እኮ እንጭጭ ላይ ነሽ፣ ግን ከሷ እኩል ትከራከሪያለሽ። አንቺ ስለ ጭካኔ ታወሪያለሽ፣ አንቺ ስለ ርህራሄ ታወሪያለሽ። አንቺ እውነት ትክክለኛ ሰው ነኝ ብለሽ ብልህ ሴት ነኝ ብለሽ ታወሪያለሽ። ብልህነትሽ በእንዲህ ነው እንደሚገለጠው። አንቺ የኋላ ታሪኩ እኮ የሰማሽው ነው እንጂ ያየሽው ነገር እኮ የለም። አንቺ እኮ በዚህ ታሪክ ውስጥ እኮ አለሽ። በዚህ ፍቺ ውስጥ፣ በዚህ ጸብ ውስጥ፣ በዚህ ተንኮል፣ በዚህ መጥፎ ነገር ውስጥ እኮ አንቺ ነሽ የመጣሽው እኮ። አንቺ መተሽ ማላቸው ገብተሽ እንደዚህ ባትበጠብጪ ይሄ ነገር አይነሳም ነበር። ትላንትና እኮ ስለ አንቺ እኛ ተጸጽተን እኮ ሩታ እንደዚህ ማድረግ የለባትም ብለን ስንከራከር ነበረ። ዛሬ ግን አንቺ ነገሮችን ታስተካክያለሽ፣ ባላንስ ታደርጊያለሽ። አዎ ያናድድሻል። ቢያናድድሽም ነገሮችን ቀስ ብለሽ አውርተሽ ስሜታዊ ሆነሽ የምትፈልጊውን ነገር መናገር አልነበረብሽም፣ ባላንስ ማድረግ ነበረብሽ። የኋላ ታሪክ እያነሳችሁ ሌላ ነገር አታውሩ። ማሸነፊያ ስታጡ፣ እውነት ስታጡ፣ የምትታገሉበት የምትናገሩት ነገር ስታጡ ወደኋላ እየተመለሳችሁ የኋላ ታሪክ እያነሳችሁ የኋላ ነው። አንቺም ከዚህ በኋላ እኮ ይኸውልሽ ከፍቅር ጋር ሆና የውሸትም ይሁን ከፍቅር ጋር ሆነ አይደለ? አንቺም የኋላ ታሪክ ነች። ስለዚህ አንቺ ምንም ፈቶሻል፣ እሷንም ፈቷታል። ስለዚህ ሁለታችሁም ተፈታችኋል። የተፈታች ደጋግመሽ ታያለሽ። ዛሬ ብቻ አይደለም ሙሉ ቪዲዮዎች ላይ እስከ ዛሬ በምትለቂያቸው ቪዲዮዎች ላይ በቃ ከሩታ ጋር ከተጣላሽ የተፈታች ከዚህ በፊት የፈታሽ በቃ ፈታለች። አሁን ደግሞ አንቺንም ፈተሻል አንቺ። ስለዚህ ምን ይጠበስ? ልጅቷ ምን ታርጋችሁ? ቆይ ምን ትሆንላችሁ? እንዲህ ተረባርባችሁ እሷን ለማጥፋት የምትሞክሩት? አንዴ ፊኮ አብሯት ባይሆን እኮ ሁላችሁም ልትረግጧት ነው የምትፈልጉት፣ ልታንቋሽሿት፣ ተስፋ እንድትቆርጥ ራሷን እንድታጠፋ እንዳትኖር ነው የምታደርጓት እኮ እናንተ በዚህ ይዘታችሁ። ግን እሷ ሁሉንም ነገር ተቋቁማ ችላ ነው እስከ ዛሬም የኖረችው። ስለዚህ በእሷ ቁስል ላይ እየተረማመዳችሁ በእሷ ችግር ላይ በእሷ ስቃይ ላይ እየተረማመዳችሁ መልካም ያደረጋችሁ ይመስል አትታገሉ፣ አታጭበርብሩ፣ አታስመስሉ፣ አትዋሹ። በቃ በማያገባችሁ ህይወት ላይ እየገባችሁ ጥልቅ አትበሉ። እኔ ነኝ ለአንቺ የማውቀው፣ እኔ ነኝ ለአንቺ የምወስነው፣ እኔ ነኝ ጭንቅላት ያለኝ፣ እኔ ነኝ አመለካከት ያለኝ፣ እኔ ነኝ አስተሳሰብ ያለኝ ምናምን ቀበርቅስ ያላችሁ የማታውቁትን ነገር አታብኩ። በቃ ይለፋችሁ። ቡዜ ተይ፣ ዴቭም ተው፣ አያምርባችሁም። በእውነት የእናንተን አቋም ልንለየው ከማንችለው በላይ ማለት ነው። እማየውን ነገር እያወራችሁ ነው፣ እማየውን ነገር እየፈጠራችሁ ነው። ልክ ናቸው። በቃ ተስተካከሉ ስንል እንደ ግመል ሽንት ወደ ኋላ ትንሸራተታላችሁ፣ አዳግጣችሁ ትወድቃላችሁ። አዛኝ በቃ ለማዘን ትሞክራላችሁ። ያንንም እኔ ያለው ላንተም ምን ያለው በቃ አንድ አቋም ይኖራችሁ። ለአንድ ሰው አስቡ፣ ለአንድ ሰው ተጨነቁ። አታስመስሉ። የማስመሰል ጥግ አትሂዱ። እናንተም በጣም ነው የምታስመስሉት። እኔ ከዚህ በኋላ ሩታ ምንም ብታረግ በቃ ደግፋታለሁ፣ አደንቃታለሁ፣ አከብራታለሁ። ጀግና ነች። ምክንያቱም ሁላችሁንም ታግላለች። ሁላችሁ መታችሁ ዛሬ የምትናገሩት የኋላ ታሪኳን እያነሳችሁ እሷ ጥፋተኛ እንደሆነች፣ እሷ እንደበደለች፣ ሌላው እንዳልበደለ፣ ምንም እንዳላጠፋ፣ ምንም እንዳላረገ
አርጋችሁ እሷ ላይ ብቻ ተጽዕኖ ታደርጋላችሁ። አብርሽ አልበደለም፣ አብርሽ አልጎዳትም፣ ሄርሜላስ አልጎዳቻትም፣ አልበደለቻትም። በቃ እሷ ዛሬ ይህን ነገር ስላደረገች ከፍቅር ጋር ተባብራ ይህን አደረገች ብላችሁ ትንገበገባላችሁ፣ ትቃጠላላችሁ። ኤፊ ቅድም ሲነግራችሁ ነበር። ሩታ ላይ ሲሆን ነገራችሁ ላይ ይጠነክራል፣ ነገራችሁ ላይ በቃ ይውለበለባል፣ ስርዓት የለውም። ሌላው ላይ ሲሆን ግን ጸጥ ትላላችሁ ሲላችሁ ነበረ። ስለዚህ አሁንም ቡዜም ዴቭም በቃ ረፉ፣ ተረጋጉ። እስቲ አሁን እንኳን እስቲ አደብ ግዙ፣ በቃ ይለፋችሁ። ውድ ቤተሰቦቼ እኔ እነሱን ይህንን ነው የምለው፣ እናንተም የምትፈልጉትን ማለት ትችላላችሁ። በተጨማሪ ግን ፍቅርና አብርሽ ተገናኝተው ነበርና አብርሽ ዛሬ አንገቱን ደፍቶ ነው የዋለው። ቀና ብሎ ሊያያት እንኳን አልቻለም። ምክንያቱም በቃ ከአፍጋፉ አፋፉን ስትለው ምን ይበል? በጣም ተጎድቻለሁ፣ በጣም ተሰቃይቻለሁ። እነዚህን ስቃዮች፣ እነዚህን በደሎች፣ እነዚህን የምትሆናቸው ነገሮች ቀድመ ማስተካከል ትችል ነበረ። ሶስተኛ አካል አምጥተ ሶስተኛ ጊዜ ጥፋት አጥፍተ ጥፋትን በጥፋት ከምትክስ ይልቅ ያኔ ሁለቱ አንዱን መርጠ ወይም ደግሞ ከሚስት ጋር ሆነ አስተካክለ ቢሆን ኖሮ እንደዚህ አይነት ነገር ውስጥ አትገባም ነበረ። ዛሬ እንደዚህ አይነት ነገር ውስጥ የገባኸው በሰራኸው ኃጢአት፣ በሰራኸው ስህተት ቡዜ ምን ስትል ነበረ? ጅል ስትል ነበረ። በዛ ነገሮች ነው አንተ እንደዚህ የሆንከው እንጂ አንተ ቀድመ ነገሮችን ማስተካከል ትችል ነበር። እዚሁ ጥንቅጥ ውስጥ አትገባም ነበረ፣ አትጨናነቅም ነበረ፣ ሰላምን አታጣም ነበረ። የምሬን ነው የምልህ። ከዚህ በላይ ነው ከዚህ በኋላ ሰላም የምታጣ። ከሶስቱም ጋር ተጋጭተሃል። አሁን እስቲ ሃትሪክ ሰርተሃል። ምን እሺ አሁን ምንድን ነው የምታወራው? አንቺንም አልፈልግሽም፣ አንቺንም አልፈልግሽም፣ አንቺንም አልፈልግሽም። አራተኛ ሰው ልታመጣ ነው ወይስ ደግሞ ሌላ የምትፈጥረው ነገር አለ? ወይስ የትኛዋን ነው ይቅርታ የምትጠይቀው? ለሁሉም ፍቅር አለ በመድኃኒዓለም። አብርሽ ግን ማለት ነው ምንድን ነካ? ቆይ እኔ አልገባኝም። ምንድን የሆንከው በዚህ ልክ? አንተ ፈላጭ ቆራጭ በቃ እነሱን ወደዚህ ያመጣቸው እኔ ነኝ፣ ሁሉንም እኔ ነኝ ያመጣቸው። እሺ አንተ አመጣቸው እንዲያመሰግኑ ነው፣ እንዲሰግዱልህ ነው፣ እንዲለማመጡ ነው። በቃ ሁሉን ነገር አንተ ትክክል ነህ ብሎ እንዲያስቡ ነው። ፍቅር ምን ስትል ነበር? አንተ ንጹህ ልብ ቢኖር፣ ንጹህ የሚያስብ ጭንቅላት ቢኖር፣ አፍቃሪ ልብ ቢኖር ኖሮ ማለት ነው እኔ ላይ ያደረግከው ነገር ራሱ በጣም ከባድ ነው። ይህንን ደጋግማ አታረግም ነበር። ንጹህ ሊናና ንጹህ ፍቅር ቢኖር ነበር። ማፍቀር ብትችል ኖሮ እነዚህ ነገሮች አታረግም ነበረ። ስለዚህ አንተ በጣም 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 መረጋጋት ያስፈልጋል። ብዙ ነገር ያስፈልጋል። ይሄ ነገር መስዋዕት ያስከፍላል። ያንን መስዋዕት እንዳትከፍል ያንተን ነገር ነበር ለማስተካከል የመጣሁት። አንተ ግን ነገሮቹን ለማጤን ሳይሆን ለተንኮል ነው የምታስባቸው። እንደፈለክ ስትል ነበረ። ልክ ቡዜ እንደምትለው እንደፈለክ አስብ፣ እንደፈለክ አድርግ፣ እንደፈለክ የፈለከውን ነገር ማለት ትችላለህ ብላ ነበረ። እንደፈለክ ትርጉም ስጠው ብላ ነበረ ስትዘጋው የነበረው። ግን ቀና ብሎ አፍጥጦ ተቆጥቶ ሊናገራት አልቻለም። ምክንያቱም እውነተ እሷ ጋር እንዳለ ያውቃል ማለት ነው። እሱ እንደበደላት ያውቃል ማለት ነው። መጀመሪያ እኮ እሷ እንደበደለችው፣ እሷ እንደጎዳችው፣ ብዙ ነገር እንዳደረገችበት ሲናገር ነበረ። ልክ ግን እሷ እያለቀሰች ነገሮችን እውነታውን ለማውጣት ስትሞክርና ያ የበደላትን በደል ስታወራበት ምን ማለት ጀመረ? እሱ ማፈር ጀመረ፣ መጸጸት ጀመረ፣ መለማመጥ ጀመረ። እኔ አውጡ ትላለ፣ አውሩ ትላለ። እኔ ማውራት ስለማልፈልግ ነው፣ እኔ የእናንተን ጉድ ማውጣት ስለማልፈልግ ነው ምናምን ትላለ። በቃ አውጣው። እነሱ እያወጡት ነው፣ እየተናገሩት ነው። አንተም አውጣውና አሰማን እስቲ እንወቀው። እኛም ሌሎቹን አንሳደብ፣ አንተንም አንስደብ፣ ሌላ ነገር አንበለ። እስቲ እውነቱ አንተ ጋር ያለውን አውጣው። ቅድም ዴቭን በጣም ደጋግሞ ማለት ነው ከዚህ በፊት ከሩታ ጋር ሆናችሁ ብዙ አድርጋችሁበት፣ ብዙ በደል ፈጠራችሁበት፣ ብዙ ነገሮች ምናምን ብሎ ሩታን ሲላት ነበረ። አንተም ሁሉንም በተመሳሳይ መንገድ ነው የምትላቸው። ስለዚህ አንተ ጋር ያለውን እውነት አውጣው እስቲ፣ እውነቱ ይውጣና እኛም እንወቀው፣ እኛም እንስማው፣ እኛም እንረጋጋ፣ ሁሉም ይረጋጋ። አንተም ተረጋጋ፣ አንተም ሰላማዊ ህይወት ይኑር።
አለበለዚያ ግን ድብቅ ሆነ ምንም እንዳልተፈጠረ ሌሎቹ ኃጢአተኛ አንተ ጻድቅ አድርገህ መኖር አትችልም። ምክንያቱም አንተም ብዙ ኃጢአት ሰርታል። አንተም ንጹህ ሰው አይደለም። ነገሮቹ ባላንስ ቢደራረጉ ያንተም ሊበልጥ ይችላል የሰራው። ምክንያቱም ቅድም ምን ሲል ነበረ? አንተም አብርሽ መጀመሪያ ያጠፋው ፍቅር ጋር መሄዱ ነው። ቆም ብሎ ማሰብ እየቻለ ነገሮች እንዳይበላሹ እሷ ጋር መሄድ አልነበረበትም ብሎ ሲናገር ነበር። ስለዚህ አሁንም ሌሎችን ስህተት እንዳትፈጥር፣ በነገሮችን እንዳታበላሽ፣ ህይወት ላይ ከዚህ የበለጠ ውጥንቅጥ እንዳይፈጠር አሁን ቆም ብለህ ማሰብ አለብህ። ሁሉንም ጎድተህ አትችለውም። ሁሉም ባንተ ምክንያት እየተሰቃዩ ነው። የምር መናገር እስከሚከብዳቸው ድረስ በእንባ የተናነቃቸው እፍና አድርገው በቃ ሚስጥራቸውን እንዳያወጡ ለአንተ ያላቸው ፍቅር እየገለጹልህ፣ አንተ ግን ሁሉንም እንደበደልካቸው እየተናገሩ ነው። ስለዚህ አብርሽ መረጋጋት ይኖርባል። ተው ተረጋጋ። አሁንም ሌላ እንትን ውስጥ ሳትገባ ብትረጋጋ ይሻላል ብዬ አስባለሁ። እና ከዚህ በኋላ ሁላችሁም ሩታ ላይ የምታረጉትን ነገር ማቆም አለባችሁ። በቃ ሁላችሁም ልክ አይደላችሁም። ስለዚህ የምታረጉትን ነገር ቆም ብላችሁ ብታስቡት መልካም ነው። አለበለዚያ ዝም ብላችሁ ፍርደ ገምድል አትሆኑ። እንዳመጣላችሁ ሩታ የሆነ ነገር ስትናገር ሁላችሁም የተነሳችሁ አትንጫጩ። በቃ በጣም ነው የምትፈሯት። ጥላቻም ካላችሁ እስቲ ንገሯትና በፍቅር ነገሮችን ለማስተካከል ሞክሩ። አሊያም ግን ይሄ የተደበቀ አመላችሁ የሆነ ሰዓት ላይ እየቆየ አይምጣባችሁ። ግልጹ ነው። እናንተ ውሽልሽል አትበሉ፣ ሙልጭልጭ አትበሉ። ቋሚ የሆነ አቋም ይኖራችሁ። አለበለዚያ ግን የምትሰሩት ነገር የእናንተም ልክ አይደለም። እናንተ ልክ ስትሆኑ ነው ልክ አይደለም ሰው ብላችሁ ለመናገር የምትደፍሩት። እናንተ የራሳችሁን ነገር እዛ እየደበቃችሁ እየዋሻችሁ እዚህ እንትና ሩታ የሆነ ነገር አደረገች ሲባል ሁላችሁም ተነስታችሁ ትላላችሁ። ልክ ስብሰባ ላይ ተኝቶ ምን እንደተባለ ሳይታወቅ ቤትህ እንኳን ይፍረስ ተብሎ ሊሆን ይችላል እኮ። ልክ ሲጨበጨብ ከእንቅልፉ ተነስቶ እንደሚያጨበጭብ ሰው እናንተም ተነስታችሁ ታጨበጭባላችሁ፣ በለው ትላላችሁ። ስለዚህ እናንተ መጀመሪያ አቋም ይኖራችሁ። ውድ ቤተሰቦቼ እኔ ከዚህ በላይ ማለት ያለብኝ አይመስለኝም። ውድ ቤተሰቦቼ እናንተም ታያላችሁ፣ ብዙ ነገር ትሰማላችሁ፣ እያያችሁ ነው። እስቲ እናንተስ ምን ተሰማችሁ? ውድ ቤተሰቦቼ እንግዲህ ቤቴን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከፍ እንድንል አብረን እፈልጋለሁ። ውድ ቤተሰቦቼ እተማመንባችኋለሁ። ሁሌም ሩታ ከፍ ትላለች። የሩታ ከፍታ እናያለን። ነገ ከልቧ ትስቃለች። ልጇን ይዛ ነገ ልጇም አድጎ መከታ ይሆናታል። ተጠንቀቁ። ቻው። እወዳችኋለሁ።